ሰላማችሁ ይብዛ ወገኖቼ፣ እንዴት ናችሁ? ሰላም ይሁን። ዛሬ አንድ መልካም ነገር ላካፍላችሁ ነው። ሁላችንም የሚያጋጥመን ነው። ላናውቀው እንችላለን። ማወቁ መስማቱ ይጠቅማቸዋል ብዬ ውስጤ ላይ እንግዲህ ያወቅኩትን ለጓደኞቼ እንግዲህ ላካፍላችሁ ነው የመጣሁት። ዛሬ ያሰብኩት አንድ ከህይወት ታሪክ በመነሳት ነውና አንድ ጓደኛዬ እንግዲህ በጣም በጥሩ ሁኔታ ተነቃቅቶ የሚሰራ የሚተጋ ሰው ነበረና እንግዲህ በሆነ አጋጣሚ ውስጡ ለካ እየተጎዳ እንደሆነ አልተረዳምና አንድ ቀን እንደው ደክሞ ያውቃል፣ እንደው ስልችት ብሎ ያውቃል እንደስል በጣም ውስጤ ፊል አረገና በነዛ ዙሪያ ላይ ውስጤ ላይ ሲመላለስ የነበረውን አንድ ሀሳብ ላካፍላችሁ ነው። አንዳንዶቻችሁ በዚህ ትኖራላችሁ፣ ሜቢ አንዳንዶቻችሁ በዚህ ልክ ላታውቁት ትችሉ ይሆናል። እንግዲህ ሀሳቡ ምንድነው? የህይወት ቅርቃር ወይም ላይፍ ስታክ ይባላል እና በእንግሊዘኛ እንግዲህ ስለ ቅርቃር ስናነሳ ወይም ህይወት በተለያየ ምክንያቶች በዚህ ውስጥ ይገባል ይወጣል። አውቀን ሊሆን ይችላል፣ ላናውቀው እንችላለን እንጂ በተለያየ ህይወት ምዕራፎች ላይ በዚህ ውስጥ እንገባለን። በተለይ እንደ ጥሩ እየሰራን ካለንበት ድንገት ስንፈናቀል፣ አንድ ቅርብ የምንፈልገው ሰው ስናጣ፣ ጥሩ ቢዝነስ እየሰራን ያለንበት ሲቀር፣ ስራ አጥተን ስራ እየፈለገን ለመስራት ብዙ ስንት ህይወታችን ሳናውቀው ቅርቃር ውስጥ ይገባና ለእኛ እንደ ዝም ብሎ መሰላቻት ይመስላል። ዝም ብሎ እንደው ይሄ ነገር ወደ ማለት ይሆናል። ግን ትርጉሙ ከፍ ያለ ስለሆነ እሱን ለማካፈል ነው። እንግዲህ ይሄ ግዙፉ የሚንቀሳቀስ ሰው የሚተጋ የሚሯሯጥ ሰው ቀስ እያለ የህይወት እሽክርክሪቱ እየቆመ እየቀነሰ ይመጣና አብዛኛው ሰዓት ድካም፣ ፍርሃት፣ እንደዚህም ብሎ ልማድ እንደው ህይወት እንደው የሚል አይነት ውስጣችሁ አውጥታችሁ ባትናገሩም ውስጣችሁ ይሄንን የሚናገርበት ደረጃ ላይ ሲሆን ማለት ነው። ቅርቃር ማለት በሌላ አባባል ሁሌ ድካም፣ ሁሌ ፍርሃት፣ ሁሌ እንደ ልማድ ስልቹነት፣ ይሄ ነገር ሲሆን በዚህ ውስጥ እንደገባን ያሳያል ማለት ነው። ስለዚህ ይሄ እንግዲህ በተለያዩ ጥናቶች በጽሁፎች ማግኘት ትችላላችሁ። ዝርዝር መረጃውን ማንበብ ትችላላችሁ። እኔ ሃይላይት መረጃ ነው የምሰጣችሁ ወገኖቼ። መቀርቀር ማለት የግድ የሆነ ስራ ማቆም ወይ እንደው አቁሞ መቀመጥ ብቻም አይደለም። ለአንዳንዶቻችሁ እየሰራንም የሆነ እየተንቀሳቀስንም ይልቁንም የእድገት ሁኔታ፣ የዓላማ ሁኔታ፣ የሆነ ነገር ውስጣችን ባዶ የሆነ ስሜት እያጠን እንደው ይሄ ነገር እንደው ይሄ ስራ እያልን የምንሄድበት ደረጃ ላይ መሆናችንን ማለት ነው። ይሄ ማለት የድግግሞሽ ወጥመድ ነው የሚሆነው። ሁሉ ነገር የተደጋገመ ነው። ምንም ትርጉም የለሽ አርጎ ማሰብ፣ ውሳኔ አልባነት፣ የሆነ ነገር ለመወሰን ፈልገን በቃ አቅም አጥተን የሆነ ውስጣችን እንዲያዝ ሲሆን በዚህ ውስጥ እየገባን እንደሆነ እናያለን። ሌላ የስሜት መደብዘዝ ነው። ቀደም ሲል ያስደስቱን የነበሩ ነገሮች፣ ቀደም ሲል የሆነ ኢንጆይ ስናደርግ የነበረው ነገር ሁሉ ትርጉም የለሽ ይሆናል። ፍላጎት የሌላ ይሆናል። ተደጋጋሚ ራሳችሁን ስታዳምጡት በቃ እሱን ተውት በቃ አይነት ነገር ስሜት ውስጥ ሲገባ ማለት ነው። ይሄ ግን በጤና ላይ ችግር አለ። ዋና ዓላማ የሱ ነው። ሁሌም ይሄ ባህሪ ይሄ የተለመዱ ነገሮች በአንድም በሌላም እንደን ጤናችንን እየጎዳን የሚል ነገር ነው ማካፈላቸውና እንግዲህ ይሄ ዝም ብሎ መሰልቻት፣ ዝም ብሎ መቀመጥ፣ እንደው ዝም ብሎ ቅርቃር ውስጥ መግባት አይደለም። በሰውነትና በአእምሮ ላይ ትክክለኛ የሆነ የጤና ጉዳት አለው። አእምሮ ላይ ለምሳሌ ስናነሳ ለረጅም ጊዜ የሚቆይ መጠነኛ ዲፕሬሽን፣ መጠነኛ ዲፐርት፣ ይሄ ሲቆይ ሲደጋገም ወደ ክሮኒክ ደረጃ ያድጋል ማለት ነው። ጭንቀት፣ በራስ መተማመን ማጣት ይመጣል። ይሄ ማለት አእምሮአችን አፌክት ተደርጓል። እኛ አእምሮ ምክንያታዊ የሆነ መወሰን፣ ነገሮች ሲያስደስቱ መደሰት፣ እንደዚህ አይነት ነው ተፈጥሯዊ ሂደቱ ማለት ነው። ነገር ግን ይሄ ይዛባል። ከዚህ የተነሳ እንደው በቃ መተማመን ማጣት፣ ጭንቀት፣ ሁሌም ድብር ማለት ይኖራል። በአካላዊ ጤንነት ላይ ሲናይ ይሄ በተለይ አንድ ሆርሞን ሁሌ ማነሳዋል። የጭንቀት ሆርሞን ይባላል፣ ኮርቲሶል ነው። ይሄ ይነሳሳል። ይህ ከጊዜ በኋላ ከፍተኛ የሆነ ድካም፣ የእንቅልፍ መዛባት፣ የበሽታ የመከላከል አቅም እንዲዳከም ያደርጋል። የአስተሳሰብ ብቃት ያንሳል። አዲስ ነገሮችን አለመሞከር፣ የአእምሮ መታፈን ወይም ብሬን ፎግ ይብላሉ ፈረንጆቹና
ይሄ ማለት ፈጠራ ማለት አዲስ ነገር አይደለም። ድሮ ትንሽ ነገር ይዘን እንደ ጥሩ አድርገን ቆንጆ አድርገን የምንሰራው ነገር ከውስጣችን ይጠፋል። እንደውም አንዳንዱ በተለይ ወጣቱ ላይ እንደው ይሄ ነገር የተነሳ ስለሆነ እንደው ከሰው ጋር ላለመነካካት የሆነ ነገሮቹ እንዳይነቃ በሚል በስልክ ወይም ረጅም ጊዜ ኤሌክትሮኒክስ ላይ ቁጭ ብሎ ዝም ብሎ ማሳለፍ እዛም የሆነ ደስተኛ ነገር በማየት አይደለም። እንደው መሸሽ እንደው መደበቂያ መሆን ሲኖር እኛ በዚህ ችግር ውስጥ ጤናችን በሚያውክ ነገር ውስጥ ገብተናል ማለት ነው። ለምን እንደምንቀረቀረው ለምን ይመስላችኋል? በምን ምክንያት ነው? በአብዛኛው ይሄ ነገር የሚመጣው አንድም ብቅ የሚል አይደለም። በረዥም ጊዜ ውስጣዊ ግጭቶች ወይም ውስጣዊ የሆኑ ነገሮች የፈለግነው ነገር እንደው ያሰብነው ነገር ካለመሆን ሲደጋገም ነው። ቅድም እንዳነሳሁት ድንገት የሆነ ነገር ሲከሰት ይነሳና ይሄ ነገር ከኛ ውስጥ ሳይላቀቅ ውስጣችን ላይ በሚቆይበት ጊዜ ወደዚህ እንገባለን ማለት ነው። ለምሳሌ ያልተፈቱ ረጅም ጊዜ ውስጣችን የጎዱ ነገሮች ያሰብነው ነገር ሳይሆን ሲቀር አቅደን እንደውም ይሆናል ብለን ተስፋ አድርገን የነበርነው ነገር ሳይሆን ሲቀር በዛ ምክንያት ውስጣችን ላይ ተደጋግሞ ያልተፈታ ችግር ወደዚህ ወደ ቅርቃር እንድንገባ ያደርጋል። የባሰውን እንድንጠመድ ያደርጋል ማለት ነው። ታዲያ እንዴት እንውጣ? አንዱ አካባቢን መለወጥ ነው። አካባቢን መለወጥ ማለት አእምሮአችን ሁል ጊዜ ስታክ ያረበት አካባቢ ላይ ሲንሆን ለመውጣት አይነሳሳም። ስለዚህ ቢያንስ እንኳን የቤት ውስጥ እንኳን አቀማመጥ ቦታ መቀየር፣ ከተለመደው ነገሮች ትንሽ ቀይሮ ማየት፣ ስራም ቢሆን የሆነ የምንፈልገው ነገርም ቢሆን እንደዛ ማድረግ ለጤናችንም ከዚህ ችግር ለማውጣትም ይጠቅማል። እንደው ለጥቂት ቀናት ከስልክ ከኢንተርኔት ትንሽ ራሳችንን ለቀቅ አድርገን ማየት ጥሩ ነው። ይሄ እኮ ሳናቀው ሱስ ይመስለናል እንጂ ቅርቃር ውስጥ መግባታችን ነው የሚያሳየው። ሁለተኛው የአንድ ነገር ህግ፣ ያ ማለት ትኩረታችን አንድ ነገር ላይ አድርገን ውጤታማ ስናደርገው ከዚህ እየወጠን እንሄዳለን። አንዱ ችግር ቅርቃር ውስጥ ስንገባ ሁሉም ነገር ያም ሁሉም ሚቻል መስሎን ነው ዝም ብለን ውጤት አልባ ሆነን የምንባክነው ማለት ነው። ስለዚህ አንድ ነገር ህግ ማለት አንድ ነገር ጀምሮ መጨረስ አእምሮአችን ከዚህ እንድንወጣ ያነሳሳል ማለት ነው። እንደ አንድ 10 ደቂቃ 15 ደቂቃ እንኳን ትንሽ ነገር ጀምሮ መጨረስ እየተጎተተ የነበረውን የተለመደውን ነገር እየተዋን ስንሄድ ውስጣችን ይነቃቃል። ሶስተኛው አመለካከት ነው። የቅርቃር ትልቁን ድርሻ የሚወስደው አመለካከት ነው። በአመለካከት ተቀረቀርኩ በቃ ከዚህ በኋላ ብለን ውስጣችን ሲያቆም በጣም ከባድ ነው የሚሆነው። ስለዚህ ከቅርቃር ይልቅ አንድ ስራ ማጣት ይሁን ስራ መፈለግ ይሁን ማንኛውም እኛን ያጋጠመውን ነገር ማሰብ ያለብን እንደ ሽግግር ነው። ችግሩን ላይ ታውቃላችሁ ማስተማሪያ መንገድ ነው የሚሆነውና ይህንን እንደ ማሸጋገሪያ ካሰብነው ወደ ቅርቃር ሳንወጣ ከገባንም ቶሎ እንድንወጣ ያግዘናል። በቋሚነት ቅርቃር ነው ትርጉም የለውም ከዚህ በኋላማ ወደሚል ካሄደን ከዛ እንወጣም፣ ጤናም ይጎዳል፣ ህይወታችንም ትርጉም አልባ ይሆናል ማለት ነው። አራተኛው የውጭ ድጋፍ ነው። የመጨረሻው የውጭ ድጋፍ ማለት አንዳንዴ ከአቅም በላይ የሆነ ጉድጓድ ውስጥ ብንገባ ድንገት የሆነ ሰው እጃችንን ይዞ ጎትቶ ማውጣት አለበት። ልክ እንደ ጉድጓድ ምሳሌ ውሰዱትና ቅርቃር ውስጥ የገባ ሰው እንዲህ ጎትቶ የሚያወጣ ሰው የሚያግዘው ሰው ያስፈልጋል። አንዱ የአእምሮ ጤና ወይም እንደዚህ አሁን ቪዲዮዎችን ተመሳሳይ ነገሮችን ማየት በአካልም ቀርቦ ማማከር ይጠቅማል። ካልሆነም ደግሞ የቅርብ ጓደኛ አማክሮ እንደው ይሄ ነገር ብሎ ከዚህ ስሜት ለማውጣት መሞከር በጣም መልካም ነው ብዬ አስባለሁ። በተለይ የቅርቃር ውስጥ ስንገባ ውጤቶቹ በጣም የከፉ ናቸው። እንደው አንዳንድ ውጤቶችን ዝም ብለን በምናይበት ጊዜ የህይወታችን በቃ አጠቃላይ ትርጉም አልባ ሆኖ ዝም ብሎ በቃ እንቅልፍ መዛባት፣ ለመተኛት አለመቻል፣ ሁልጊዜ ነገሮች ትርጉም አልባ መሆኑ ወደፊት በጣም የከፋ እንዲሆን ያደርጋል። አንድ ጥንቃቄ መልእክት አለኝ ወገኖቼ። ምንም እንኳን የቅርቃር ሁኔታን ብናወራም መቀቀር ብቻም ላይሆን ይችላል። አንዳንዴ የውስጣችን የኬሚካል መዛባት በተለይ ክሊኒካል ዲፕሬሽን ከሆነ ከላይ የተሰጡ መፍትሄዎች ባሻገር ሞክሮ መፍትሄ ከሌለ የተሻለ ሐኪም መፈለግ የተሻለ እርዳታ መፈለግም መልካም ነው እላለሁ። በርቱ፣ ሁሉም ያልፋል። እዚህ ዓለም ላይ ማያልፍ የለም። ዛሬ ቅርቃር ውስጥ ገብተን ተስፋ ቢስ የመሰለ ህይወት አንድ ቀን ያልፋል። ታሪክ ሆኖ ታወራላችሁ። ይጠቅማችኋል። አመሰግናለሁ።